በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 27 ቀን ተስካረ ስቅለቱ ለመድኃኒነ ኢየሱስ ክርስቶስ። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ሐሙስ ማታ በ1 ሰዓት የሐዋርያትን እግር አጠበ። በ2 ሰዓት ደግሞ እራት በሉ። በ3 ሰዓት ስለ መንፈስ ቅዱስ አስተማራቸው። በ4 ሰዓት ስለ ሐዋርያት አስተምሯቸዋል። በ5 ሰዓት ራሱ በጌቴሴማኒ ጸልዮአል። ከዚህ በኋላ ከሌሊቱ በ6 ሰዓት በአይሁድ እጅ ተይዟል። አይሁድም ልብሱን ገፈው በኋሊት ወይም የግርግሪት አስረው አንገላተውታል። እያዳፉና እያጋፉ ወደ ሃና ወስደውታል። ሊቀ ካህናቱ ሃና ምን እያልክ ታስተምራለህ ብሎ ጠይቆታል። በስውር የተናገርኩ አይደለም፣ የሰሙትን ጠይቅ አለው። አንዱ ጭፍራ ከመዝኑ ትቷስኦ ለሊቀ ካህናት እንዲል ሊቀ ካህናቱን እንዲህ ትመልስለታለህን ብሎ ፊቱን በጥፊ መቶታል። ጌታም ክፉ ከተናገርኩ መስክርብኝ እንጂ እንዴት በዳኛ ፊት ትመታኛለህ ብሎ መልሶለታል። ከዛም በኋላ ከሌሊቱ በ8 ሰዓት ደግሞ ከሃና ወደ ቀያፋ ወስደውታል። ከዮሐንስ በቀር ሐዋርያት ጥለው ሲበተኑ ጴጥሮስ ከሩቅ እየተከተለ ገብቶ እሳት ከሚሞቁት ጋር ተቀምጦ ነበረ። ደጃፍ ጠባቂም በለሲዳ ኦ አረጋዊ ብእሲ አንተሁ እምገሊላ ብእሲ እንዲል ሽማግሌ ሰው ሆይ ከገሊላው ሰው ነህ አለችው። ጴጥሮስም ደንግጦ አላውቀውም አለ። ሁለተኛ የማልኮስ ወንድም ኮልሰብ ከእርሱ ጋር አይቻሃለው አለው። አላህየኝም፣ ውሸት ነው ብሎ ካደ። ሶስተኛ አንዲት ሴት መጥታ የኢየሱስ ደቀ መዝሙር ነህ፣ ንግግር ያስታውቅብሃል አለችው። እሱም አላውቅም እያለ ይምልና ይገዘት ነበር። ወዲያው ዶሮ ጮኸ። ጌታ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና ዘወር ብሎ አየው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታችን ኢየሱስ ክርስቶስም የሌሊት ድብደባው ሲጸናበት ተሰወራቸው። የአይሁድ ዘመድ የምትሆን አንዲት ሴት ልጇን ታቅፋ አገኛትና አትናገሪ አላት። እሷ ግን ወዲያው በእጇ ጠቁማ አመለከተች። ጌታ ኢየሱስም ጥቂት እስካርፍ መታገስ አቃተሽ ብሎ እስከ ዕለተ ምጽአት ድንጋይ ሁኜ ከዚህ በኋላ አስነስቼ እፈርድብሻለሁ አላት። ወዲያው ድንጋይ ሆናለች። አይሁድም በጧት ወደ ጲላጦስ ወስደው ሲያሰቅሉት ወይም ሊያሰቅሉት መከሩ። ይሁዳም ሲወስዱት አይቶ ተጸጸተ። እሱ በተአምራት ይድናል፣ እኔ ብሬን ይዤ እቀራለሁ ብሎ ነበርና የማይለቁት ሲሆን ሄዶ እንኩ ገንዘባችሁን አላቸው። የምንሻውን ሰጥተህናል፣ የምትሻውን ወስደሃል አሉት። ብሩን በቤተ መቅደስ በትኖ ሊታነቅ ሄደና ከዛፍ ተሰቀለ። ዛፏም ኦ ይሁዳ ነስ ከመእሁ ከጴጥሮስ ይላል። ትርጉሙም እንደ ወንድም ጴጥሮስ ንስሐ ግባ ብትለው ከሌላ ዛፍ ሄዶ ተሰቀለና ገመዱ ተበጥሶ በመውደቁ ሰውነቱ ቆስሎ ከ40 ቀን በኋላ ሞቷል። ጌታ ተይዞ ወደ አውደ ምኩናን ሲገባ 6 ጦረኞች ከበር ቆመው ነበር። ሊያያቸው ተደፍተው ሰገዱለት። ሲያያቸውም ተደፍተው ሰግደውለታል። እነዚህ ከርኩስ ተመሳጥረው ለማለት እነዚህ ከእርሱ ተመሳጥረው ነው በማለት በ10 ኃያላን ቢያስይዟቸው አሸንፈው ሰገዱለት።
አሁንም በ15 ኃያላን አስያዟቸው። መቆም አቅቷቸው ተጓተው አብረው ወድቀው ሰገዱለት። ጲላጦስ ይህንን አይቶ ፈራና በውኑ አይሁድ ንጉሥ ነህን? አለው። አንተ ትቤ ብሎ መለሰለት። አንተ አልህ ማለት ነው። አይሁድ ግን ሰንበትን የሻረ ኦሪትን ያቃለለ ራሱን የእግዚአብሔር ልጅ ያደረገ ለቄሳር ግብር የከለከለ አላዋቂ ነው እንጂ ንጉሥ አይደለም አሉት። ጌታም ዝም አላቸው። ይህንን ያህል ሲያሳጡህ አትመልስም? ልገድልህም ላድንህም ስልጣን አለኝ አለው። ወይቤሎ ኢኮንከ ብሁሃሊተ ወይምንትኒ ሶበይተውሁበ ለከ እምሰማይ አለው። በዮሐንስ ወንጌል ምዕራፍ 19 ቁጥር 11። ትርጉሙም ከሰማይ ካልተሰጠ በስተቀር ምንም በእኔ ላይ ስልጣን የለህም አለው። ይህንንም ተናግሮ ዝም አለ። ይህንን በተናገረበት እስቲ ንገረኝ አለው። መንግስቴስ በዚህ ምድር ብትሆን ኑሮ ለአንተ ተላልፌ ባልተሰጠሁ ነበር። አዳምን ከልጅ ልጆቹ ጋር ወደ ገነት ልመልስ ከሰማይ ወርጄ ከድንግል ማርያም ተወልጄ በዚህ ምድር ወንጌልን እያስተማርኩ ሳለው አይሁድ ይዘው ላንተ አቅርበውኛል ብሎ መልሶለታል። ጲላጦስም ይህንን በደል አላገኘውበትም ብሎ ልቀቀው አላቸው። ከገሊላ ጀምሮ እስከዚህ ድረስ ሲያውክ የነበረ ነው አሉ። እሱም ገሊላ ሲሉ ሰምቶ ወደ ገሊላው ገዢ ወደ ሄሮድስ ላከው። ሄሮድስም ዝናውን እየሰማ ሊያየው ይወድ ነበርና ሲያየው ደስ አለው። ነገር ግን ቢጠይቀው የማይመልስለት ሆኗል። ይህስ ቢቻል 2 ሞት ይገባዋል ብሎ አክፋፍቶ አስገርፎ ቀይ ግምጃ አልብሶ ሰደደው። ጲላጦስ ግን ብዙ እንዳስገረፈው አውቆ አዘነ። አይሁድንም 3 ጊዜ አመጣችሁት፣ በደሉ ምንድን ነው አላቸው። ገርፌ ልልቀቀው ብሎም ጠየቃቸው። በርባንን ልስቀለው፣ እሱን ግን ልግረፈው አላቸው። አይሁድ ግን ሕዝቡን አስተባብረው ስቀለው እያሉ በአንድነት ጮኹ። ያን ጊዜ ከሚስቱ ከአብሮቅላ የማስጠንቀቂያ ደብዳቤ ደረሰው። ዲዳ የነበሩ ልጆቹ መካራና ደርታን አንደበታቸው ረትቶ የሆነውን ነግረዋት ነበርና ይህንን አይቶ ሊፈታው ፈለገ። እማየው ከእዝንቱ ኢኮንከ አርኮ ለቄሳር እንዲል ዮሐንስ ወንጌል ምዕራፍ 19 ቁጥር 12። ትርጉሙም ይህንን ብታደርግ የቄሳር ወዳጅ አይደለህም አሉት። ስለዚህ ውሃ በኩስኩስት አምጥቶ ንጹሕ አነ እምደሙ ለዝብ ብእሲ ጻድቅ እንዲል የማቴዎስ ወንጌል ምዕራፍ 27 ቁጥር 24። ትርጉሙም እኔ ከዚህ ሰው ደም ንጹሕ ነኝ ማለት ነው። እነሱ ግን ደሙ በእኛና በልጅ ልጆቻችን ይሁን ብለው ተቀብለው 6666 ጊዜ ገርፈውታል። አጥንቱ እንደ በረዶ ነጭ ሆነ። የሾህ አክሊል ጎንጉነው በራሱ ደፉበት። ራሱንም በዘንግ ደበደቡት። መስቀሉንም ከ3ቱ ዕፀ አውል፣ ዕፀ ዘይት፣ ዕፀ ወይን ከ4ቱ ዕፀ በለስ ቁመቱ 7 ክንድ ከስንዝር ወርዶ 3 ክንድ ከስንዝር አድርገው ሰሩት። ከሊቶስጥራ አሸክመው ወደ ቀራንዮ ከወሰዱት በኋላ በ6 ሰዓት ሰቀሉት። በግራው ዳክርስን በቀኙ ጥጦስን አብረው ሰቀሉ። በዚህም ጊዜ 7 ተአምራት ተደርገዋል። 3ቱ በሰማይ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። 4ቱም በመሬት የተደረጉ ናቸው። እነሱም መቃብራት ተከፈቱ፣ ሙታን ተነሱ፣ አይባን ወይም ድንጋዮች ተፈተቱ፣ መንጦላዕተ ቤተ መቅደስ ተተረተረ። በዚህ ሁኔታ ስፍር ቁጥር የሌለውን መከራ ተቀበለ።
በጥቅሉ 13ቱ ሕማማተ መስቀል ተብለው ይጠራሉ። ሰባቱን አጽርሐ መስቀል ተናግሮ በ9 ሰዓት ቅድስት ነፍሱን ከሥጋው ለየ። በሲኦል የነበሩትም ነፍሳት ወጡ። ወስብሐት ለእግዚአብሔር አሜን።